ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁልን? ፉአድ ባህሩ ነኝ ከአዲስ ስፖርት። በማለዳው የስፖርት የመረጃ ሰዓታችን ላይ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬ የተለያዩ ርዕሰ ጉዳዮችን እናነሳለን። ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትናንትና ነበሩ። የእነሱን የጨዋታ ውጤቶች ወደ እናንተ እናደርሳለን። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናመራና ደግሞ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች ዛሬም እየተሰሙ ይገኛሉ። እነሱን መረጃዎች ወደ እናንተ እያደረስን ቆይታን እናደርጋለን። ማንቸስተር ዩናይትዶች ማቲያስ ኩኛህን ካስፈረሙ በኋላ አሁን ላይ የተለያዩ ተጫዋቾችን ለማስፈረም ጥረት እያደረጉ ነው። ብሪያን ምቤሞ ሰሞኑን ከማንቸስተር ዩናይትድ ጋር በተደጋጋሚ ስሙ የሚነሳ ተጫዋች ነው። አሁን ደግሞ ከወደ ሳዑዲ አረቢያ አንድ ተጫዋች ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች ወጥተዋል። ይኸውም የአል ሂላሉ የአጥቂ መስመር ተጫዋች የሆነው አሌክዛንደር ሚትሮቪች ነው። ይህንን ተጫዋች ለማስፈረም ሙከራዎችን ያደርጋሉ ተብሎ እንደሚጠበቅ ትናንትና ምሽት ላይ ወጡ አንዳንድ መረጃዎች እያሳዩ ይገኛሉ። እናነሳዋለን። ከአርሰናል ጋርም በተያዘም የዝውውር ጉዳዮች እየተሰሙ ነው። ሌሮይ ሳኔን ለማስፈረም ቶተንሃም በትልቁ እየተንቀሳቀሰው ነው እና አርሰናሎች ደግሞ ይህ ዝውውር ቀድመው ለመጨረስ ፍላጎት እንዳላቸው ይነገራል። እሱንም ጉዳይ እናነሳለን። ከቤንጃሚን ሼስኮ እና ከቪክተር ዮከርሽ ጋር የተያዙ መረጃዎችን በአርሰናል ቤት የሚነሱ ጉዳዮች ናቸው። በስፋት እንዳስሰዋለን። ቸልሲ፣ ሪያል ማድሪድ፣ ሊቨርፑል፣ ማንቸስተር ሲቲ፣ ባርሴሎና ሌሎችም የአውሮፓ ታላላቅ ክለቦች በዛሬው የስፖርት የመረጃ ሰዓታችን ላይ ይዳሰሳሉ። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ እንድትጀምሩት ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ትንታኔ ፕሮግራማችን እናመራለን። አብራችሁ ይቆዩ። ከሀገር ውስጥ መረጃዎቻችን ነው የዛሬን ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ እየተደረገ ይገኛል። ትናንትናም የ33ኛ ሳምንት መርሃ ግብሮች ሁለት ጨዋታዎች ትናንትና ቀጥለው ተደርገዋል። በኢትዮጵያ ፕሪሚየር ሊግ የመጀመሪያው ቅድሚያ የተደረገው ጨዋታ አዳማ ከተማ ድል የቀናው ጨዋታ ነው። ከባህር ዳር ከተማ ጋር ነበር። ትናንትና አዳማ ከተማ ጨዋታውን ያደረገው። አዳማ ተከታታይ ድሉን ነው ትናንትና ማሳካት የቻለው። በኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት መርሃ ግብር አዳማ ከተማ ትናንት ከባህር ዳር ከተማ ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ማሸነፍ ችለዋል። የአዳማ ከተማን የማሸነፊያ ግቦችም ሙሴ ኪሮስ እና ቢኒያም አይተን ናቸው ማስቆጠር የቻሉት። አዳማ ከተማ ተከታታይ ሶስተኛ ድሉን ትናንትና ሲያሳካ፣ ባህር ዳር ከተማ ደግሞ ሶስተኛ ተከታታይ ሽንፈቱን ነው ትናንትና ማስተናገድ የቻለው። ባህር ዳር ከተማዎች እንግዲህ ቀደም ብሎ በሰበሰቧቸው 48 ነጥቦች አሁን ላይ ሶስተኛ ደረጃ ላይ ተቀምጠው ይገኛሉ። በአንጻሩ አዳማ ከተማ በ35 ነጥቦች ደግሞ 15ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ አዳማ ከተማ ከስሁል ሽረ ጋር ነው ጨዋታውን የሚያደርገው በ34ኛው ሳምንት። ሌላኛው ባህር ዳር ከተማ ደግሞ ከወላይታ ዲቻ ጋር ጨዋታውን የሚያደርግ ይሆናል 34ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ላይ። ሌላኛው ምሽት ላይ በተደረገው ጨዋታ አርባ ምንጭ ከተማና ኢትዮጵያ ቡና ጨዋታቸውን አድርገዋል። የኢትዮጵያ ቡና እንግዲህ ትናንትና ሽንፈት አስተናግደዋል። በኢትዮጵያ ፕሪሚየር ሊግ መርሃ ግብር አርባ ምንጭ ከተማ ከኢትዮጵያ ቡና ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ነው አርባ ምንጮች ማሸነፍ የቻሉት። የአርባ ምንጭን የማሸነፊያ ግብም ቡጣቃ ሸመና ከመረብ ጋር ማሳረፍ የቻለ ተጫዋች አድርጎታል። ቡናማዎቹ ከ6 የሊግ ጨዋታዎች ያለመሸነፍ ጉዞ በኋላ ነው ትናንትና እጅ የሰጡት። የኢትዮጵያ ቡና መሸነፍን ተከትሎ የሊጉ መሪ የሆነው ኢትዮጵያ መድን ቀጣይ ጨዋታውን ካሸነፈ ሻምፒዮን መሆኑን የሚያረጋግጥበት ውጤትም ያስመዘግባል ተብሎ ይጠበቃል። ይፋ ያደርጋል ወይም ደግሞ ያረጋግጣል ቀጣይ ጨዋታውን የሚያሸንፍ ከሆነ። ትናንትና ሁለተኛ ደረጃ ላይ የተቀመጠው ኢትዮጵያ ቡና ሽንፈት ማስተናገዱን ተከትሎ ኢትዮጵያ ቡና በ55 ነጥቦች ሁለተኛ ደረጃ ላይ ነው የሚገኘው። በአንጻሩ አርባ ምንጭ ከተማ በ42 ነጥቦች 8ኛ ደረጃ ላይ የተቀመጠ ቡድን ነው። አርባ ምንጭ ከተማ በቀጣይ ከቅዱስ ጊዮርጊስ ጋር ነው የሚጫወተው። ኢትዮጵያ ቡና ደግሞ ከመቀሌ ሰባ እንደርታ ጋር በ34ኛው ሳምንት መርሃ ግብራቸውን የሚያደርጉ ይሆናል። ወደ ቤተሰቦቻችን ወደ ውጭ ሀገር ስፖርታዊ መረጃዎቻችንን ነው የምናልፈው። አርሰናልን የተመለከቱ መረጃዎችን ደግሞ በማስቀደም እንጀምር። በርከት ያሉ የዝውውር ጉዳዮች ከአርሰናል ጋር እየተነሱ ይገኛሉ። እንግዲህ የዝውውር መስኮቱ እንግዲህ የአጭር ጊዜው ተከፍቷል። አሁን ላይ በተለይ ለዓለም ክለቦች ዋንጫ ተሳታፊ ክለቦች ተብሎ ከጁን እስከ ጁን 10 ድረስ የተፈቀደው የዝውውር መስኮት መከፈቱ ይታወቃል። ነገር ግን በሚቀጥሉት 2-3 ወራት ደግሞ ትልቅ የዝውውር መስኮት ይከፈታልና በእነዚህ የዝውውር መስኮቶች ላይ በርከት ያሉ እንግዲህ ዝውውሮች ይፈጸማሉ ተብሎ ይጠበቃል። ተደጋጋሚ ስሞችንም የመስማታችን እድል
ሰፊ ነው። አርሰናል ከተለያዩ ተጫዋቾች ጋር ስሙ እየተነሳ እንደሆነ ይታወቃል። አንደኛው ሊሮይ ሳኔ ነው። እንግዲህ ሳኔ በባየር ሚኒክ ቤት ጥሩ ጊዜያቶችን አሳልፏል። ነገር ግን በዚህ የውድድር ዓመት ከባየር ሚኒክ ጋር ይለቃል ተብሎ ይጠበቃል። ተጫዋቹ ከኮንትራት ነጻ ይሆናል በዚህ ክረምትና ኮንትራቱን ለማደስም ንግግሮች እየተደረጉ አይገኝም ከባየር ሚኒክ ጋር። ስለሆነም ወደ ሌሎች ክለቦች የመቀላቀል እድል ሰፊ ነው የሚሉ መረጃዎች እየወጡ ነው። አሁን ላይ ቶተንሃም ሆትስፐርስ ይህንን ተጫዋች ለማስፈረም በነጻ እንቅስቃሴዎችን እያደረገ ነው። ቶተንሃም በተለይ በመጨረሻው ሰዓት ዩሮፓ ሊጉን አሸንፎ የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘቱን ካረጋገጠ በኋላ ትልልቅ ተጫዋቾችን ለመሳብም ይህንን ነገር እንደ እድል እየተጠቀመበት ይገኛል። ሊሮይ ሳኔ እንግዲህ ወደ ቶትናም ሊያደርገው ያሰበውን ዝውውር ግን አንድ ቡድን ለማጨናገፍ ሙከራዎችን እያደረጉ ነው። እሱም አርሰናል ነው። አርሰናል የዚህ ተጫዋች ፈላጊ እንደሆነ ይነገራል። በተለይ አሰልጣኝ ሚኬል አርቴታ ተጫዋቹ በማንቸስተር ሲቲ በነበረበት ጊዜ እንግዲህ የሚያውቁት አይነት ተጫዋች ነውና ተጫዋቹ በፕሪሚየር ሊጉም ልምድ አለው። ስለዚህ ይህንን ተጫዋች አምጥተው እንግዲህ መጠቀም ይፈልጋሉ የሚል መረጃዎችን እየወጣ ይገኛል። በሁለቱም ደግሞ ክንፎች ላይ መጫወት መቻሉ ለአርሰናል የተሻለ ጥቅምን ይሰጣል ተብሎ ይታሰባል። ስለዚህ አርሰናሎች ሊሮይ ሳኔ ወደ ቶትንሃም ሆትስፐርስ ሊያደርግ የሚችለውን ዝውውር ለማጨናገፍና ወደ ራሳቸው ለማምጣትም በትልቁ ሙከራዎችን እያደረጉ እንዳሉ ጭምር ነው ከወደ ጀርመን እየወጡ የሚገኙ መረጃዎች እየሰማን የምንገኘው። አርሰናል በዚህ የዝውውር መስኮት ሳይንዛዛ አንድ የተጫዋትን ዝውውር ማጠናቀቃቸው ወይም ደግሞ ይፋ ለማድረግ መቃረባቸው የሚታወቅ ነው። እሱም ስፔናዊው ማርቲን ዙቤሜንዲ ነው። ከሪያል ሶሴዳድ ነው የተጫዋች የሚፈርመው። እንግዲህ ከአርሰናል ጋር በጣም ከጫፍ መድረሱን የሚያሳዩ መረጃዎች ወጥተዋል። አሁን ላይ ይፋ ማድረግ ብቻ እንደሚጠበቅ ነው ዘገባዎች የሚያሳዩትና አርሰናል የማርቲን ዙቤሜንዲን ዝውውር በቅርቡ ይፋ አድርገዋል ተብሎ እንደሚጠበቅ የተለያዩ መረጃ ምንጮች እየገለጹ ይገኛሉ። በሚቀጥለው የውድድር ዓመት በአማካይ ስፍራ ላይ ደግሞ የተጫዋች ትልቅ እገዛን ያደርግላቸዋል ተብሎ ይጠበቃል። በሪያል ማድሪድ በጣም ሲፈለግ የነበረ ተጫዋች ነው በዚህ የዝውውር መስኮት። አምና ደግሞ ሊቨርፑሎች የ6 ቁጥር ቦታ ላይ ይህንን ተጫዋች ለመጠቀም ሙከራዎችን ሲያደርጉ እንደነበርና እስከ መጨረሻው የዝውውር ቀን ድረስም ስማቸው ከዙቤሜንዲ ጋር ሲነሳ እንደነበር እናስታውሳለን። ተጫዋቹ ግን አሁን ላይ ፍላጎቱን አርሰናል አድርጎ ወደ አርሰናል የተቀላቀለ ተጫዋች ነው። በቅርቡም ይፋ ይደረጋል ተብሎ እንደሚጠበቅ መረጃዎች ናቸው እየወጡ የሚገኙት። ሌላኛው በዚህ የዝውውር መስኮት ከአርሰናል ጋር ስሙ እየተነሳ የሚገኘው ቪክተር ዮከርሽ ነው። እንግዲህ ትላንትና ጥያቄ ቀርቦለት ፍንጭ የሰጠበትን ምላሽ እንዲሁ ሰጥቷል። ቀጣዩ ክለብ አርሰናል ነው ወይ ተብሎ ነበር ጥያቄ የቀረበለት። ቪክተር ዮከርሽ ሲናገር የሚፈጠረውን ነገር አብረን እናያለን፣ ስለወደፊቱ ማንም እርግጠኛ ሆኖ መናገር አይችልም። ከዚህ የተሻለ መልስ ባገኝ ደስ ይለኛል፣ ነገር ግን አሁን ላይ የምሰጠው መልስ ይህ ነው ሲልም ጭምር ነው ቪክተር ዮከርሽ የተናገረው። በዚህ የውድድር ዓመት እንደሱ የ9 ቁጥር ተጫዋች እንግዲህ ማንም እንደሱ ጎል ያስቆጠረ ተጫዋች የለም። በዚህ የውድድር ዓመት በርከት ያሉ ግቦችን አስቆጥሯል። በእርግጥ የሚጫወተው ፖርቱጋል ሊግ ነውና በርካቶች ከዛ ጋር ጥያቄ ያነሳሉ። ነገር ግን ቪክተር ዮከርሽ እንግዲህ ጥሩ ኳስን ከመረብ ጋር ማገናኘት የሚችል ጨራሽ አጥቂ እንደሆነ ግን በርካቶች ይመሰክሩለታል። ስዊድናዊው የ27 ዓመት ተጫዋች በዚህ የክረምት የተጫዋቾች የዝውውር መስኮት ደግሞ ከፖርቱጋሉ ክለብ ስፖርቲንግ ሊዝበን ለቆ ወደ አንድ ክለብ ሊቀላቀል የሚችልበት እድል ሰፊ ነው ተብሎ እየተነገረ ይገኛል። አርሰናል በትልቁ እንቅስቃሴ እያደረገበት የሚገኘው ቡድን ነው። ነገር ግን ማንቸስተር ዩናይትድም እዚህ ተጫዋች ላይ ፍላጎት እንዳላቸው በተደጋጋሚ ሲገለጽ ነበር። ምናልባት የአውሮፓ ቻምፒየንስ ሊግ ተሳታፊ ያለመሆናቸው እዚህ ተጫዋች ዝውውር ላይ መጠነኛ መቀዛቀዞችን ሊፈጥርባቸው ይችላል ተብሎ ቢነሳም፣ ነገር ግን ዩናይትድም ፈላጊ ሆነው አርሰናል በትልቁ ደግሞ የዚህ ተጫዋች ፈላጊ እንደሆነም ይነገራል። ማይልስ ሉዊስ ስኬሊ በዚህ የውድድር ዓመት ካስደነቁን ወጣት ታዳጊዎች በጣም ኮከብ ተጫዋቾች መካከል አንደኛው ነው። ማይልስ ሉዊስ ስኬሊ ይናገራል። በተለይ ስለ ቀጣዩ የውድድር ዓመት ነው የተናገረው። ቀጣዮቹ ዓመታት ዋንጫዎችን በማሸነፍ ደጋፊዎቻችንን የምናኮራበትና እንዲሁም ደግሞ ባለፉት ዓመታት ያጣነውን ዋንጫዎችን በተከታታይ እያሸነፈን ይህንን የቁጭት ጊዜ ማካካስ ፈልጋለሁ ብሏል። ይህ እንዲሳካ ደግሞ የቻልኩትንና ከኔ የሚጠበቀውን ነገር በሙሉ ለማድረግ ዝግጁ ነኝ ሲልም ጭምር ነው ዘንድሮ ክስተት የሆነው ማይልስ ሉዊስ ስኬሊ ሀሳቡን የተናገረው። ማንቸስተር ዩናይትድን ደግሞ እንመልከት። ማንቸስተር ዩናይትድ ቤት ትላንትና ወደ አመሻሹ የወጣ አንድ ሰበር መረጃ ያለ፣ እሱም የብሪያን ምቤሞን ጉዳይ የተመለከተ ነው። ብሪያን ምቤሞ ወደ ማንቸስተር ዩናይትድ መቀላቀል ይፈልጋል የሚል መረጃ እየወጣ ይገኛል። በተለይ ማቲያስ ኩኛ ማንቸስተር ዩናይትድ የአውሮፓ ቻምፒየንስ ሊግ ተሳታፊ ባይሆንም እንግዲህ ክለቡ ካለው ዝና ጋር በተያዘ ቡድኑን መቀላቀል እንደሚፈልግ መናገሩን ተከትሎ ብሪያን ምቤሞም ተመሳሳይ አይነት ሀሳብ እንዳለው ነው የሚገለጸው። በርከት ያሉ ክለቦች ተጫዋቹን ፈላጊዎች ናቸው፣ ነገር ግን ማንቸስተር ዩናይትድን መቀላቀል እንደሚፈልግ ለክለቡ ጭምር አሳውቀዋል የሚሉ መረጃዎች ናቸው
እየወጡ የሚገኙት። ብሩኖ ፈርናንዴዝ ቢሸጥም ባይሸጥም በማንቸስተር ዩናይትድ ቤት የሚቆይ ቢሆንም ራሱ እንግዲህ ማንቸስተር ዩናይትዶች የብሬንትፈርዱን ካሜሮናዊ የቀይ መስመር አጥቂ ብሪያን ኢምቤሞን የማስፈረም እቅድ እንዳላቸው ነው የሚነገረው። ብሪያን ኢምቤሞ በዚህ ሰዓት የማንቸስተር ዩናይትድ ዋነኛ ተቀዳሚ የዝውውር ኢላማ እንደሆነ ነው ቤን ጃኮብስ መረጃውን እያጋራ የሚገኘው። ዘንድሮ በፕሪሚየር ሊጉ 20 ጎሎችን ማስቆጠር ችሏል ይህ ካሜሮናዊ ተጫዋች። ልክ እንደ ማቲያስ ኩኛ ሁሉ ብሪያን ኢምቤሞ ማንቸስተር ዩናይትድ በአውሮፓ ውድድሮች ላይ አለመሳተፉ ለሱ ምንም አይነት እክል እንደማይፈጥርበት ጭምር ነው እየተነገረ የሚገኘውና ማንቸስተር ዩናይትድን ከልቡ እንደሚወድም ጭምር ይነገራል። ብሪያን ኢምቤሞ ማንቸስተር ዩናይትድን መቀላቀል ብቻ እንደሚፈልግ ነው ለክለቡ ብሬንትፈርድ ጭምር በይፋም አስታውቋል የሚል መረጃ ታማኝ ከሚባሉ የመረጃ ምንጮች መካከል አንደኛው የሆነው ዳቪድ ኦርነስቲን እያጋራ የሚገኘው። ሌሎች ክለቦች ብሪያን ኢምቤሞን ለማስፈረም ፍላጎት ቢያሳዩም ተጫዋቹ ግን ምርጫው ማንቸስተር ዩናይትድን መቀላቀል እንደሆነ ዴቪድ ኦርነስቲን ጨምሮ ተናግሯል። ብራዚላዊው የአጥቂ አማካይ ማቲያስ ኩኛህን ከወልቨርሃምፕተን ወንደረርስ ማስፈረማቸውን ያረጋገጡት ዩናይትዶች አሁን ላይ ደግሞ ትኩረታቸውን ወደዚህ ካሜሮናዊ ተጫዋች ያዞራሉ ተብሎ ነው የሚታሰበው። ዩናይትድ ካሜሮናዊውን የቀይ መስመር አጥቂ ብሪያን ኢምቤሞን ለማስፈረምም የተጠናከረ እንቅስቃሴን በማድረግ ላይ ናቸው። ተጫዋቹ ከዩናይትድ ውጪ በሌሎች የእንግሊዝ ክለቦችም እይታ ውስጥ ያለ ተጫዋች ነው። እንደነ አርሰናል፣ ኒውካስል ዩናይትድ እዚህ ተጫዋች ላይ ፍላጎትና እንዲሁ ደግሞ ጥያቄዎችን ለማቅረብም ዝግጁ የሆኑ ቡድኖች እንደሆኑ ይነገራል። ነገር ግን ማንቸስተር ዩናይትድ በ50 ሚሊዮን ፓውንድ አካባቢ ይህንን ተጫዋች እንግዲህ ያስፈርመዋል ተብሎ ይገመታል። ተጫዋቹን ለማስፈረምም የተሻለ እድል ያለው ማንቸስተር ዩናይትድ ነው። ተጫዋቹም ወደ ማንቸስተር ዩናይትድ መቀላቀል ከመፈለጉ ጋር በተያያዘ አሁን ላይ ዝውውሩ እንግዲህ ሊፈጸም ሁለቱ ቡድኖች ወይም ደግሞ ብሬንትፈርድ እና ማንቸስተር ዩናይትድ መስማማት ብቻ ይጠበቅባቸዋል ተብሎ ይታሰባል። ብሪያን ኢምቤሞ ወደ ማንቸስተር ዩናይትድ ሊፈርም የሚችል ሁለተኛው ፈራሚ እንደሆነ እየተገለጸ ይገኛል። ሌላኛው ብሩኖ በ100 ሚሊዮን ፓውንድ የሚለቅ ከሆነና ማርከስ ራሽፎርድ በ40 ሚሊዮን ፓውንድ፣ አንቶኒ በ32 ሚሊዮን ፓውንድ፣ ሳንቾ በ25 ሚሊዮን ፓውንድ፣ ታይለር ማላሺያ በ10 ሚሊዮን ፓውንድ ከአምስቱ ተጫዋቾች ዝውውር 207 ሚሊዮን ፓውንድ ያገኛሉ ተብሎ ይጠበቃል። ነገር ግን ብሩኖን የመልቀቅ ፍላጎት የላቸውም። ነገር ግን ከቀረበው ዋጋ አንጻር የሚለቅ ከሆነ ግን በአጠቃላይ ከነዚህ ተጫዋቾች ሽያጭ 207 ሚሊዮን ፓውንድ ማንቸስተር ዩናይትድ ያገኛል ተብሎ ይታሰባል። ማንቸስተር ደግሞ የክለቡ በዚህ የዝውውር መስኮት የበጀተው በጀት 125 ሚሊዮን ፓውንድ እንደሆነ ተነግሯልና ከተጫዋቾች ሽያጭ ውጪ ማለት ነው። የተጫዋቾች ሽያጭ ወጪ ደግሞ እዚህኛው ዝውውር ላይ የዝውውር በጀት ላይ የሚደመር ነው። ስለዚህ በአጠቃላይ 332 ሚሊዮን ፓውንድ ያገኛሉ እንደማለት ነው። ጋርናቾ በ50 ሚሊዮን ፓውንድ ደግሞ የሚለቅ ከሆነ 382 አካባቢ ሚሊዮን ፓውንድም ያገኛሉ ማለት ነው። ሆኖም ግን ክለቡ እንደ ፓሪስ ሰን ዠርሜን አይነት እንግዲህ ጥንቁቅ አመራር የለውም። በተለይም ደግሞ ያን ያክል ገንዘብና ክለቡ ካዝና ገብቶ ግሌዘሮች ኢንቨስት ያደርጉታል ማለት እንግዲህ አንዳንዶች ላይሆን ይችላል የሚሉ አይነት ሀሳቦችን እያጋሩ ይገኛሉ። ሆነም ቀረ ግን ማንቸስተር ዩናይትድ ትልቅ የዝውውር መስኮት ማሳለፉ አይቀሬ እንደሆነ ነው የሚነገረው። ግብ ጠባቂ፣ ተከላካይ፣ አማካዮች፣ የ10 ቁጥር ተጫዋች እንዲሁ አጥቂ ጭምር ለማስፈረም ሙከራዎችን ማድረጋቸው አይቀሬ እንደሆነ ጭምር ነው የሚነገረው። ከዚህ ጋር በተያያዘም የቀድሞው የአማካይ ስፍራ ተጫዋቻቸውና የቀድሞው የማንቸስተር ዩናይትድ ካፕቴን የነበረው ሮይ ኪን ይናገራል። ቪክተር ኦሰሜን ወደ ዩናይትድ ካመራ የቡድኑን ደረጃ ከፍ ማድረግ የሚችል አይነት ተጫዋች ነው። እርሱ ክሊኒካል፣ በደንብ ደግሞ ጉልበተኛ ነው። እናም ዩናይትዶችን በደንብ መጥቀም የሚችል አይነት ደግሞ የአጥቂ መስመር ተጫዋች ነው ሲል ሮይ ኪን አሞካሽቶታልና ዩናይትዶች ምናልባት ይህንን ተጫዋች በአጥቂ መስመር ላይ እንዲመለከቱት ጭምር ነው የቀድሞ ተጫዋቻቸው እንግዲህ ጥቆማዎችን እየሰጠ የሚገኘው። ቤን ጃኮብስ ይናገራል። በማንቸስተር ዩናይትድ የአጥቂ ኢላማዎች ዙሪያ ለየት ያለ ዜናን ነው ቤን ጃኮብስ ትላንትና ያወጣው። በእርግጥ ከዚህ በፊት ከዚህ ተጫዋች ጋር ስማቸው ሲነሳ አልነበረም። እናም ደግሞ የመፈረሙ እድልም ጠበብ ያለ ይመስላል። ምክንያቱም ማንቸስተር ዩናይትዶች በገበያው ላይ ከዚህ የተሻለ ጠንከር ያለ አጥቂ ይፈልጋሉ ተብሎ ስለሚታሰብ በርከት ያሉ ግቦችን ማስቆጠር የሚችል አጥቂ ይፈልጋሉ ተብሎ ስለሚታሰብ ነው። ነገር ግን ቤን ጃኮብስ እንዳለው ከሆነ ትናንትና ማንቸስተር ዩናይትድ የአል ሂላሉን አጥቂ አሌክዛንደር ሚትሮቪክን ጉዳይን እያጤኑበት እንደሆነ የሚያሳይ መረጃን አውጥተዋል። ጋዜጠኛው አክሎም ሲናገር ተጫዋቹ ለዝውውሩ ደሞዙን ለመቀነስም ፈቃደኛ መሆኑን ጭምር ነው እየተናገረ እንደሚገኝ ዘገባዎቹ እየጠቆሙ ያሉት። ሌላኛው የቺዶ ኦቢ ማርቲን እና የአይደን ሄቨን ጉዳይ ነው። የ18 ዓመቱ እንግሊዛዊ ባለተሰጥኦ ታዳጊው የመሃል ተከላካይ አይደን ሄቨን ማንቸስተር ዩናይትድን እንዲቀላቀልም ትልቁን ሚና የተወጣው የቡድን አጋሩ ቺዶ ኦቢ ማርቲን እንደሆነ ይነገራል። ቺዶ ኦቢ ማርቲን ከአይደን ሄቨን ጋር ጥሩ የሚባልና የጠበቀ ግንኙነት ያለው ሲሆን ስለ ማንቸስተር ዩናይትድ ፕሮጀክት ለአይደን ሄቨን በመናገር ወደ ዩናይትድ እንዲመጣ ማድረጉ የተነገረው እሱ ነው። ከቺዶ ኦቢ ማርቲን በተጨማሪ ቴክኒካል ዳይሬክተሩ ዊል ኮክስም
ከአርሰናል ይልቅ ማንቸስተር ዩናይትድ አቅሙን ለማሳየት ሁነኛ ቦታ እንደሆነም ጭምር ነግሮታል የሚሉ መረጃዎች ይወጣሉ። አስረግጠውን በመናገር ተጫዋቹ በኦልድ ትራፎርድ እንዲከትምም ማድረጋቸውን ጭምር ነው ዘገባዎቹ እየጠቆሙ የሚገኙትና ለአይደን ሄቨን መፈረም ደግሞ እነዚህ ሁለት ሰዎች ትልቅ አስተዋጽኦ እንዳደረጉ ተነግሯል። አሰልጣኝ ሩበን አሞሪም የመሃል ስፍራ ተከላካይ የሆነው አይደን ሄቨን በቀጣዩ የውድድር ዓመት ከቋሚ ተሰላፊ ተጫዋቾች መካከል አንዱ አድርጎ ለመውሰድም እቅዶች እንደያዙ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በጣሊያናዊው ድንቅ አሰልጣኝ ሲሞኔ ኢንዛጊ የሚመሩት ኢንተር ሚላኖች የአጥቂ አማራጮቻቸውን ለማስፋት በያዝነው የክረምት የተጫዋቾች የዝውውር መስኮት ወደ ገበያው ይወጣሉ ተብሎ ይታሰባል። ታዲያም የጣሊያኑ ክለብ ኢንተር ሚላን የ2024-25 የውድድር ዘመን ዓመትን በአስከፊ የመጨረሻ ሳምንታት ውጤት ካጠናቀቁ በኋላ በተለይ ስኩዴቶን በናፖሊ የመጨረሻው ሳምንት ላይ ተነጥቀዋል። በአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ እጅግ ከበድ ያለ ደግሞ ሽንፈት ቀምሰዋል። በፓሪስ ሰን ዠርሜን 5-0 በሆነ ውጤት በፍጻሜው ጨዋታ መሸነፋቸው ይታወሳልና የመጨረሻዎቹ ሳምንታት ላይ እንግዲህ ጥሩ ነገር አልገጠማቸውም ኢንተር ሚላኖች። በአጥቂ ቦታ ላይ ዋነኛ የዝውውር እቅዳቸው ዴንማርካዊው የማንቸስተር ዩናይትድ የፊት መስመር አጥቂ እንግዲህ ራስመስ ሆይለንድ እንደሆነ እየተገለጸ ይገኛል። ኢንተር ሚላኖች ራስመስ ሆይለንድን ከማንቸስተር ዩናይትድ ለማስፈረምም የዝውውር ጥያቄ ለማቅረብም እያሰቡ ነው። ኢንተር ሚላኖች ለማንቸስተር ዩናይትድ የውሰት ውልና አማራጭ ያለው የመግዛት መብትንም ያካተተ የዝውውር ጥያቄ ለማቅረብም ፍላጎት እንዳላቸው ጭምር ነው ከወደ ጣሊያን ጋዜታ ዴሎ ስፖርት እንዲሁ ቱቶ መርካቶ ጭምር ይህንን መረጃ እያጋሩ የሚገኙትና አሁን ላይ እዚህ ተጫዋች ላይ ትልቅ ትኩረትን እንዳደረጉ ጭምር እየተነገረ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ኢንተር ሚላን ይህንን ተጫዋች ለማስፈረም በትልቁ ይንቀሳቀሳሉ ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። እንግዲህ ከማንቸስተር ዩናይትድ ጋር በተያያዘ ደግሞ እየተነሱ የሚገኙት ትልልቆቹ መረጃዎች እነዚህ ናቸው። ኢንተር ሚላን ከማንቸስተር ዩናይትድ ጋር ከመነጋገሩ በፊት ግን ከራስመስ ሆይለንድ ጋር በግል ጥቅማ ጥቅም ዙሪያ ከስምምነት ላይ ለመድረስ ከወኪሎቹ ጋርም ንግግር ጀምሯል። እንደሚታመነው ከሆነ ዩናይትድ ከ40 እስከ 50 ሚሊዮን ፓውንድ ባለው ውስጥ ዋጋ የሚያቀርቡት ከሆነ ራስመስ ሆይለንድን ለመሸጥ ዝግጁ ናቸው። ከኢንተር በተጨማሪ አጥቂው በዩቬንቱስ እና በናፖሊም የሚፈለግ ተጫዋች እንደሆነ ነው የተነገረው። ሊቨርፑልን ደግሞ እንመልከት። እንግዲህ ከፍሎሪያን ቨርትስ ጋር በተያያዘ የተለያዩ ሀሳቦች እየተነሱ ነው። አሁን ላይ ወደ ሊቨርፑል የማምራቱ ድል እጅጉን ሰፊ ነው። የጀርመን ብሔራዊ ቡድን አጋሩና እንዲሁ ደግሞ ባየር ሚኒክ ቢመጣ ደግሞ ይቀላቀላቸዋል ተብሎ ሲጠበቅ እንደነበር ይታወሳል። ጆሹዋ ኪሚች ነው ሀሳቡን የሰጠው። ጆሹዋ ኪሚች እንግዲህ የባየር ሚኒክ ተጫዋች እንደሆነ ይታወቃልና ተጫዋቹ በተለይ ፍሎሪያን ቨርትስ ከባየር ሚዩኒክ ጋርም ስሙ በስፋት ሲነሳ የነበረ ተጫዋች ነው። ነገር ግን ፍላጎቱ ወደ እንግሊዝ ሆነና ሊቨርፑልን ለመቀላቀል ከጫፍ ደርሰዋል። ጆሹዋ ኪሚች ግን ይህንን ሀሳብ ሰጥቷል። ይህንን ውሳኔ ለማድረግ በእርግጠኝነት የራሱ ምክንያቶች አሉት። ይህ መንገድ ለሱ ትክክለኛው መንገድ እንደሆነ ተስፋ አደርጋለሁ። የባየር ሚኒክ ተጫዋች እንደመሆኔ ወደ ቡድናችን እንዲመጣ ፈልግ ነበር፣ ነገር ግን ካልተሳካ ደግሞ ምን ማድረግ ይቻላል ሲል ነው ጆሹዋ ኪሚች ሀሳቡን የተናገረው። ባየር ሌቨርኩዘን ለፍሎሪያን ቨርትስ 126 ሚሊዮን ፓውንድ እየጠየቁ ሲሆን ይህም ደግሞ በፕሪሚየር ሊጉ ታሪክ የዝውውር ሪከርድን ይሰብራል ተብሎ የሚጠበቅ ዝውውር እንደሆነ ነው እየተገለጸ የሚገኘው። ሌላኛው ከሊቨርፑል ጋር ሰሞኑን እየተነሳ የሚገኘው የሉዊስ ዲያስ ጉዳይ ነው። ይህ ተጫዋች ወደ የትኛው ክለብ ያመራል አይታወቅም። ሊቨርፑልም ሊቆይ የሚችልበት እድል እንዳለ ሲነገር እንደነበር እናስታውሳለን። የሳዑዲ ፕሮ ሊግ ክለብ አልናስር፣ ከዛ በተጨማሪ የስፔኑ ክለብ ባርሴሎናም የዚህ ተጫዋች ፈላጊ ነው። አልናስሮች ከፍተኛ ኢላማቸው ነው ተብሏል። ሉዊስ ዲያስ እሱን የሚወዱት የሚፈልጉትና ሊቨርፑልን መልቀቅ የሚችል አድርገው ይሰማቸዋል። የባርሴሎና ፍላጎትም አለ፣ ነገር ግን ለሊቨርፑል ትልቅ ገንዘብ ለመክፈል አላሰቡም። አልናስር ለሉዊስ ዲያዝ ደግሞ ትልቁ ይሞክራል ተብሎ የሚጠበቀው ቡድን እንደሆነ ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። ባርሰሎናን እንመልከት። የላሊጋ የአመቱ ምርጥ አሰልጣኝ ይፋ ተደርጓል። የስፓኒሽ ላሊጋ ያለፈው የ2024-25 የውድድር ዘመን የአመቱ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረት የባርሴሎና ዋና አሰልጣኝ የሆነው ሃንሲ ፍሊክ የአመቱ ምርጥ አሰልጣኝ በመሆን መመረጥ መቻሉ ነው የተነገረው። አሰልጣኝ ሃንሲ ፍሊክ ባርሴሎናን እየመሩ በመጀመሪያው ዓመታቸው 88 ነጥቦችን በመሰብሰብ የላሊጋውን ዋንጫ ማሳካታቸው እንዲሁ የምናስታውሰው ጉዳይ ነው። ሃንሲ ፍሊክ በሚቀጥለው የውድድር ዘመን በዮሃን ጋርሲያና በዎንቼክ ሼዝኒ ግብ ጠባቂነት መቀጠልም ይፈልጋል። ዋና የባርሴሎና አስተዳደርም በእቅዱ ይስማማል ተብሎ ነው የሚታሰበው። ቴር ስቴገን በተለይ በሰጠው አስተያየት እንግዲህ ቢኖርም የክለቡ አቋም አሁንም አልተለወጠም። እስካሁን ድረስ ክለቡ ከማርክ አንድሬ ቴር ስቴገን ጋር አልተነጋገረም። ምክንያቱም ጋርሺያም ሆነ ሼዝኒ እስካሁን በይፋ እንዳልፈረሙ ነው የሚታወቀው። ጀርመናዊው ግብ ጠባቂ አሁን ላይ መወዳደር እንደሚችል ቢያምንም ክለቡ ግን በዚህ አልተስማማም። እናም ለ2026 የዓለም ዋንጫ የጀርመን የመጀመሪያ ተመራጭ መሆን ከፈለገም
አዲስ ቡድን መፈለግ እንዳለበት ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። ከወደ ፈረንሳይ የሚወጡ መረጃዎች እንደሚያሳዩት ከሆነ ለባሎን ዶሩ ሽልማት ቀጣይ የኔሽንስ ሊግ ጨዋታ ወሳኝነት እንዳለው እየተገለጸም ይገኛል። ጀርመን እና ፍሬንች ደግሞ ፍራንስ እርስ በርስ ጨዋታቸው እንደሚያደርጉ ይታወቃል። ከዛ ጋር በተያዘ እንግዲህ ይህኛው ጥያቄ ደግሞ ለላሚን ያማል ቀርቦለት እንደነበር ነው እየተገለጸ የሚገኘው። ከባሎን ዶር ጋር በተያዘ ኦዝማን ዴምቤሌ እና ላሚን ያማል በዚህ ውድድር ዓመት ትልቁ ተፎካካሪዎች ይሆናሉ ተብሎ ይጠበቃል። ከሁለት አንዳቸው የዘንድሮን ባሎን ዶር የማሸነፍ እድል እንዳላቸው ነው እየተገለጸ የሚገኘውና እንግዲህ አሁን ላይ በዴምቤሌና በላሚን ያማል መካከል ነው ፉክክሩ ያለው። ራፊኒሃ ሙሉ ለሙሉ ከባሎን ዶር ፉክክር ወጥቷል የሚሉ መረጃዎች እየወጡ ይገኛሉ። ዴምቤሌን በቅድሚያ ያስቀምጠውታል ገማቾች፣ ላሚን ያማልን ሁለተኛ፣ ራፊኒሃን በአንጻሩ ሶስተኛ ደረጃ ላይ አስቀምጠውታልና በላሚን ያማልና በኦዝማን ዴምቤሌ መካከል የባሎን ዶርን ሽልማት ለማግኘት በትልቁ ፉክክር ይደረጋል ተብሎ እንደሚጠበቅ ነው መረጃዎች ያሳዩት። ባሎን ዶር ለአመቱ ምርጥ ተጫዋች መመረጥ አለበት። ነገር ግን ሰዎች ሐሙስ ዕለት በስፔንና በፈረንሳይ መካከል ያሸነፈ ሁሉም የባሎን ዶር ሽልማት እንዲያገኝ ይፈልጋሉ። ሐሙስ እኔና ዴምቤሌ ላይ የሆነ ነገር ቢፈጠር አስቡት። የአመቱን ምርጥ ተጫዋች እመርጣለሁ፣ ነገር ግን ማን እንደሆነ ግን አልነግራችሁም። ለራሴ ብቻ ነው የሚይዘው። ስለ ባሎን ዶር አላስብም። ስለዚያ ደግሞ ብቻ ካሰብክ ባንተ መጥፎ ይሆናል ብዬ አስባለሁ። ስለ መጫወት ስለ ማሸነፍ አስባለሁ። አስቡት፣ በሚቀጥለው አመት የዓለም ዋንጫና የቻምፒየንስ ሊግ ዋንጫን ካነሳውኝ ባሎን ዶር ይመጣል። ነገር ግን ዋናው ነገር በእግር ኳስ መደሰት ነው ሲል ላሚን ያማል ይናገራል። በዩሮ ላይ ከፈረንሳይ ጋር ግጥሚያ በፊት ተኝቼ ነበር። እናም በድንገት ከጓደኛዬ ስልክ ተደወለልኝና ነቃው። አድሪያን ራቢዮ ስለ አንተ ያለውን ነገር አስታውስ አለኝ። እኔም ደግሞ እሺ አትጨነቅ አስታውሳለሁ አልኩት። ጨዋታው ተጀመረ፣ ጎል አላገባሁም። እናም ወደ መቀመጫዎቹ እየተመለከትኩኝ የተናገረውን አስታውስ እንደሚለኝ በመልእክት ሲጠቁመኝ አየሁት። ከዛም በጣም ጓጓሁና ያለማቋረጥ መሮጥ ጀመርኩኝ። በዚህም መንገድ ነው የምነሳሳው ሲልም ጭምር ላሚን ያማል ይናገራል። በተለይ ሰዎች የሚሰጡት ኔጌቲቭ ኮሜንት እንደሚያነሳሳው ጭምር ነው ላሚን ያማል የተናገረው። መጥፎ አስተያየቶች በጓደኞች ይላኩልኛል፣ ምክንያቱም እኔ በእነሱ መነሳሳት እንዳለብኝ ስለሚያውቁ ከጨዋታው በፊት ወደ እኔ ይልኩታል። ማለቴ አንድ ሰው ቢነቅፈኝ ይህ ሰው ደግሞ የተናገረውን ተመልከት ይሉኛል። እንድነሳሳ ለማድረግም ከጨዋታው በፊት በደንብ ይጠቅመኛል ሲልም ጭምር ነው ላሚን ያማል ሀሳቡን እየሰጠም የሚገኘው። ላሚን ያማል ሌላኛው ያነሳው ሀሳብ ደግሞ ሰዎች ባሎን ዶር ሐሙስ ይወሰናል ካሉ እናደርገዋለን ብሏል። ስፔናዊው የባርሴሎና የፊት መስመር ተጫዋች የሆነው ላሚን ያማል በዚህ ዓመት የባሎን ዶር ሽልማት አሸናፊነት ግምትን ካገኙ ተጫዋቾች አንደኛው ነው። በሌላ በኩል ፈረንሳዊው የፓሪስ ሰን ዠርሜን የፊት መስመር ተጫዋች የሆነው ኦስማን ዴምቤሌ በብዙዎች ዘንድም ለሽልማቱ የታጨው ሌላኛው ተጫዋች ነው። ለሽልማቱ የአሸናፊነት ግምትን ያገኙት ሁለቱ ተጫዋቾች ብሔራዊ ቡድኖቻቸውን ወክለው ሐሙስ ደግሞ ወሳኝ የኔሽንስ ሊግ ግማሽ ፍጻሜ ጨዋታን ያደርጋሉ። ስለ ባሎን ዶር አስቴቱን የሰጠው ላሚን ያማል እኔ በአንድ ጨዋታ ሳይሆን ዓመቱን ሙሉ ምርጥ ለነበረ ተጫዋች ያሸንፍ የሚል አይነት ሰው ነኝ ሲልም ተናግሯል። አክሎም ሰዎች ግን ባሎን ዶር በሐሙሱ ጨዋታ እንዲወሰን ከፈለጉ እናደርገዋለን ሲልም ነው የተናገረው። የፈረንሳይና የስፔን ኔሽንስ ሊግ ግማሽ ፍጻሜ ጨዋታ ጀርመን ላይ ሐሙስ ምሽት 4 ሰዓት ላይ እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ሪያል ማድሪዶች በቀጣይ የቲቦ ኮርቱዋን ኮንትራት ለማራዘም ውይይት እያደረጉ መሆኑ ነው ለክለቡ ቅርበት ያላቸው የመረጃ ምንጮች እየዘገቡ የሚገኙት። ሎስ ብላንኮቹ እንግዲህ ቲቦ ኮርቱዋን ቢያንስ እንግዲህ ለ2 ዓመታት በምርጥ ብቃቱ መጫወት ይችላል የሚል እምነት እንዳላቸው ነው የሚነገረው። ቲቦ ኮርቱዋ ከቅርብ ጊዜያት ወዲህም ተደጋጋሚ ጉዳት ቢገጥመውም እንኳን ሪያል ማድሪድ በብቃቱ እንደማይጠራጠር ነው የሚነገረው። ቤልጅማዊው ግብ ጠባቂ ቲቦ ኮርቱዋ በቡድኑ ቁጥር 1 ግብ ጠባቂነት ሚናው ላይም እንደሚቀጥል ጭምር ነው እየተጠቆመም የሚገኘው። በሌላ በኩል ሪያል ማድሪድ የኤስፓኞሉን ግብ ጠባቂ ዮሃን ጋርሲያን ውል ማፍረሻም 25 ሚሊዮን ዩሮ ቢሆን እንኳን እንግዲህ ለማስፈረም ፍላጎት እንደሌላቸው ነው የተገለጸው። የቡድኑ ቁጥር 2 ግብ ጠባቂ አንድሪያ ሉኒን በሪያል ማድሪድ የመቀጠል ፍላጎት እንዳለው ነው ዘገባው የሚያሳየው። አንድሪያ ሉኒን በእንግዲህ በቡድኑ ውስጥ እንግዲህ ለመልቀቅ ከወሰነ ሪያል ማድሪድ ሁዋን ጋርሲያን ለመመልከትም እንደሚችል ጭምር ይነገራል። ቪኒሲዮስ ጁኒየር ሪያል ማድሪድን አይለቅም። ብራዚላዊው የፊት መስመር ተጫዋች የሆነው ቪኒሲዮስ ጁኒየር በዚህ ክረምት ሪያል ማድሪድን የሚለቅበት እድል እንደሌለ ነው የተነገረው። ቪኒ ጁኒየር በሪያል ማድሪድ አዲስ ኮንትራት ባይፈርምም እንኳን በዚህ ክረምት ክለቡን እንደማይለቅ ነው የተነገረው። በሳዑዲ አረቢያ ሊግ ኢላማ ውስጥ የነበረው ቪኒሲዮስ ጁኒየር ወደ ሳዑዲ አረቢያ የሚዘዋወርበት እድል እንደሌለም ለተጫዋቹ ቅርብ የሆኑ የመረጃ ምንጮች አረጋግጠዋል። ቪኒሲዮስ ጁኒየር በዓለም ዋንጫ እንግዲህ ዋዜማ ላይ ፉክክር በሌለበት እንደ ሳዑዲ አረቢያ ሊግም መጫወት አይፈልግም።
በእቅድ ውስጥም የለም የሚል እምነት እንዳለው ነው እየተነገረ የሚገኘው። የሪያል ማድሪድ ምርጫ አሁንም አልተቀየረም። አልቫሮ ፈርናንዴስ ካሬራስን ማስፈረም ሆኖ ይቀጥላል። ነገር ግን ሪያል ማድሪድ ተጫዋቹን እንግዲህ ይፈልገዋል ማለት ለማንኛውም ወጪ ይገዛዋል ማለት ግን እንዳልሆነ ዘገባዎች ይጠቁማሉ። አሁን ላይ ነገሮች አንዳንዶች ዝውውሩ እንግዲህ ሊጠናቀቅ ነው እያሉ ከሚያወሩት በተቃራኒ እየሄደ ይገኛል። ቤኔፊካ በበኩሉ ተጫዋቹ እንዲሁ በቀላሉ ለመልቀቅ ፍቃደኛ አይሆንም። ለአልቫሮ ፈርናንዴስ ካሬራስ ብቸኛው ነገር በዓለም ክለቦች ዋንጫ ላይ መሳተፍ ነው። ነገር ግን አሁንም በአሜሪካ ለሚሳተፈው የየትኛው ቡድን እንደሚጫወት ግን አያውቅም። ምንም እንኳን ብዙ እንግዲህ ሳምንታት የማይቀረው ስምምነት ከመታወቁ በፊትም ሁለቱም ወገኖች ሁልጊዜም አጽንኦት የሚሰጡት ስምምነትን ለመጨረስም በጣም ረጅም መንገድ እንደሚጓዙ ነው የታወቀው። ነገር ግን ድርድሩ አሁንም ቀጥሏል። ምክንያቱም ሪያል ማድሪድ የግራ ተከላካይ መስመሩን ለማጠናከር ዋነኛ አማራጩ አልቫሮ ፈርናንዴስ ካሬራስ እንደሆነ ሆሴ ፍሊክስ ዲያዝ ነው መረጃውን ያጋራው። በእርግጥም የሪያል ማድሪድ ስፖርት ማኔጅመንት ከካሬራስ ውጪ ሊሆኑ የሚችሉ ሌሎች የመስመር ተከላካይ አማራጮችን ዝርዝር ይዟል። ነገር ግን የሪያል ማድሪድ አስተዳዳሪዎችና ቴክኒካል ሰራተኞች አሁንም ካሬራስን በባህሪያቱና ከዚህ ቀደም ደግሞ በሪያል ማድሪድ አካዳሚ ማለፉን ተከትሎ ስለ ክለቡ ጠንቅቆ የሚያውቅ በመሆኑ ስለ ስፔን አኗኗርና ባህልም ካለው ግንዛቤ የተነሳ ለሪያል ማድሪድ የተሻለ አማራጭ እንደሆነ ያምናሉ። ነገር ግን ሪያል ማድሪድ ከካሬራስ ውጪ ሌሎች አማራጮችን ማጤን ከጀመረ አንደኛው ሌላኛው አማራጭ አሌክስ ግሪማልዶ ነው። ግሪማልዶ በአሁኑ ወቅት ከስፔን ብሔራዊ ቡድን ጋር በአውሮፓ ኔሽንስ ሊግ የፍጻሜ ጨዋታ ለማድረግም እየተዘጋጀ ያለ ተጫዋች ሲሆን ሻቪ አሎንዞ በበኩሉ በሌቨርኩዘን ተጫዋቹን ማሰልጠኑንም ተከትሎ ስለ ተከላካዩ ያጨዋወት ስታይልም ጠንቅቆ ማወቁ ለሪያል ማድሪድ ሁለተኛ አማራጭ እንዲሆን እንዳደረገው ነው ሆሴ ፍሊክስ ዲያስ መረጃውን ያጋራው። ማንቸስተር ዩናይትዶች ከካሬራስ ሽያጭ የራሱን ድርሻ እንግዲህ እንዲሰጠው እየጠበቀ ነው። እንደ ማርካው ጋዜጠኛ ሆሴ ፍሊክስ ዲያዝ ሪፖርት መሰረትም በቤኔፊካና በሪያል ማድሪድ ዙሪያ በካሬራስ ላይ በሚደረገው ድርድር ቀጥሏል። ምክንያቱም እንግዲህ ሪያል ማድሪድ የግራ ተመላላሽ ቦታውን ማጠናከር በዚህ ሰዓት የሚሰጠው የመጀመሪያው እቅዱ ነው። እንደ ጋዜጠኛው ንግግር ከሆነ ቤኔፊካዎች በየትኛውም ተጫዋቾቻቸው ላይ ከሚደረጉት የሽያጭ ድርድር ላይ እንግዲህ በቀላሉ የሚረቱ እንዳልሆኑ ነው የሚነገረው። በተጫዋቹ ላይ መብት ያለው የእንግሊዙ ክለብ ማንቸስተር ዩናይትድ በበኩሉ ከካሬራስ ሽያጭም የራሱን ድርሻ እየጠየቀ ነው ተብሏል። ዩናይትድ ከዚህ ቀደም በተጫዋቹ ዙሪያ ከቤኔፊካ ጋር በገባው ውል መሰረትም ተጫዋቹ ለየትኛው ክለብ ይሸጥ ማንቸስተር ዩናይትድ ከሽያጩ ገንዘብ ላይ ከ40 እስከ 50 በመቶ የሚደርስም ገንዘብ ወደ ካዝናው ይገባል። ቤኔፊካ 50 ሚሊዮን ዩሮ ሽያጭን በተመለከተ ከሪያል ማድሪድ ጋር ለመደራደርም ክፍት ነው። ነገር ግን በጣም አስፈላጊውና አሳሳቢው ጉዳይ ገንዘቡን የመክፈያ ዘዴው የትኛው ነው የሚለው ጭምር እንደሆነ ነው ሆሴ ፍሊክስ ዲያዝ መረጃውን ያጋራ። ፍሎሬንቲኖ ፔሬዝም ዋጋውን ለማስቀነስ እየጣሩ ነው የሚገኙት። ሪያል ማድሪድ አልቫሮ ካሬራስን በርካሽ ዋጋም ለመልቀቅ ፍቃደኛ ካልሆኑት ቤኔፊካዎች ጋር ገና ስምምነት ላይ አልደረሰም። የፖርቱጋል የዜና አውታሮች እንደዘገቡት ከሆነ ሪያል ማድሪድ ለካሬራስ ዝውውርም ከ30 እስከ 35 ሚሊዮን ዩሮ የሚሆን ክፍያን ለማቅረብ ነው ፍቃደኛ እንደሆኑ እየተነገረ የሚገኘው። ቤኔፊካ በተጫዋቹ ዙሪያ ድርድር ለማድረግ ጠረጴዛው ላይ ለመቀመጥም ፍቃደኞች የሆኑት ሪያል ማድሪድ ተጫዋቹ የውል ማፍረሻው 50 ሚሊዮን ዩሮ ካሟላ ብቻ ነው። ይህ ማለት እንግዲህ ዝውውሩ አደጋ ላይ ነው ማለት አይደለም። ሁለቱ ወጣቶች አሁንም ስምምነት ላይ መድረስም የሚቻልባቸውን በርካታ መንገዶችም አሉ። በእርግጥም ሪያል ማድሪድ የካሬራስን ዝውውር በተቻለ ፍጥነትም ለማጠናቀቅ ተስፋ እንደሚያደርግ ተገልጿል። በተጨማሪም ሪያል ማድሪድ ባቀረበው ዋጋ ላይም አንድ ስም ያልተጠቀሰ ተጫዋችም ለማቅረብ ዝግጁ ከሆኑ ቤኔፊካ የስምምነቱን ውልም ዝቅ ለማድረግም ፍቃደኛ ይሆናል ተብሎ ይጠበቃል። በዚህ አጋጣሚ ግን ሪያል ማድሪድ ካለው የተጫዋቾች እጥረት የተነሳ ምንም አይነት ተጫዋች መለወጥም ሆነ መስጠት አይፈልግም። ከዚህ ይልቅ ዋጋውን በድርድር አስቀንሶ ለመግዛት ጥረት ያደርጋል ተብሏል። ካሬራስ በበኩሉ ክለቡን ለመልቀቅ ዝግጁ መሆኑ ሪያል ማድሪድ በድርድሩ ለሚያደርገው ጥረትም ትልቅ ጥቅም አለው። ስለዚህም ቤኔፊካ በዚህ ክረምት የተከላካይ መስመሩን ኮከባቸውን ለመሸጥም የዋጋ ቅናሽ ለመቀበልም ጫና ውስጥ ሊገቡ እንደሚችሉ ጭምር ነው እየተጠበቀም የሚገኘው። የጁድ ቤሊንግሃም ተልዕኮ በሪያል ማድሪድ ቤት የሀገሩን ልጅ ትሬንት አሌክዛንደር አርኖልድን መጠበቅና መከላከል ነው። ሁለቱም በጣምራ ለብሔራዊ ቡድኖቻቸው 12 ጨዋታዎችን በጋራ ተጫውተዋል። ነገር ግን ብዙ ጊዜ እንግሊዝ ተጫዋቾችን በማካተት የማይታወቀው ሪያል ማድሪድ ከረጅም ዓመታት በኋላ በቀጣዩ ዓመትም ከአንድ በላይ እንግሊዛዊ ተጫዋቾች በስኳድ ውስጥም ሲይዝ ይሄ ለሁለተኛ ጊዜ እንደሆነ እየተነገረ ይገኛል። ዴን ሃውችሰን ትናንትና በርከት ያሉ ጥያቄዎች ቀርበውለት ምላሹን ሰጥቷል። ካነሳቸው ነጥቦች መካከል ከአሰልጣኝ ሻቪ አሎንሶ ጋር ተነጋግራችሁ ነበር ወይ የሚል መረጃ ነው የቀረበለት።
ስለ ቡድኑና ስለሱ ስላሰበው ፕሮጀክትም በትንሹም ቢሆን አውርተናል። እናም ድጋሜ ደግሞ ሁሉንም ነገር ማሸነፍ እንፈልጋለን፣ ይህንንም እንደምናደርገው እርግጠኞች ነን ብሏል። ዲን ሃውችሰን ይቀጥልና ወደ ሪያል ማድሪድ ያደረግኩት ዝውውር ስኬታማ እንዲሆንም ያደረጉኝን ሰዎች በሙሉ ማመስገን እፈልጋለሁ። ፍሎሬንቲኖ ፔሬዝ፣ የስፖርቲንግ ዳይሬክተሮቹና አጠቃላይ በዚህ የዝውውር ላይ የተሳተፋችሁ አካላት በሙሉ አመሰግናችኋለሁ ሲልም ነው ዴን ሃውችሰን የተናገረው። ዴን ሃውችሰን ይቀጥልና እስካሁን በግል የማውቀው ተጫዋች ራኡል አሴንሲዮን ብቻ ነው። ነገር ግን ከሁሉም ተጫዋቾች ጋር ለመገናኘት በጉጉት በመጠባበቅ ላይ ነኝ። 6 ወይም 7 ተጫዋቾች አስቀድመው መልእክትን በመላክ እንኳን ደህና መጣ ብለውኛል። ከዚህ በተጨማሪም ከምርጥ ተጫዋቾች ጋር መጫወት ደግሞ ፈልጋለሁ። ኤምባፔ፣ ቪኒሲዮስ ጁኒየር፣ ሮድሪጎ፣ ጁድ ቤሊንጋም በአጠቃላይ ሁሉም በማጥቃቱ በኩል ምርጥ ተጫዋቾች ናቸው። መሀል ሜዳ ላይም ዋነኞቹ ናቸው ሲልም ጭምር ነው የተናገረው። ሻቪ አሎንዞ ለዓለም ክለቦች ዋንጫ ዝግጅቱን ከመጀመሩ አስቀድሞ የመጀመሪያ ንግግሮችን ከሁሉም ተጫዋቾች ጋር ለማድረግ ተዘጋጅቷል። በተለይ ከቪኒሲዮስ ጁኒየር ጋር ጠለቅ ያለ ንግግርን ማድረግ ይፈልጋል። ምክንያቱም ሁሉም ነገር በብራዚላዊ ኮከብ ላይ የተመሰረተ እንደመሆኑ ሻቪ ተጫዋቹን ወደ ቀድሞ አስፈሪው አቋምም እንዲመልሰው ሊያደርገው ይፈልጋል ብሏል ዲያሪዮ አስ በመረጃው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ራያን አይት ኑሪ በአልጄሪያ ካረፈ በኋላ በማንቸስተር ሲቲ ዝውውር ወሬ ላይ ለአሁኑ ትኩረት አይደለም፣ ከብሔራዊ ቡድኑ ጋር 2 ወሳኝ ግጥሚያዎች አሉኝ፣ በቀጣይ የሚሆነውን እናያለን፣ ጋርዲዮላ ጥሩ አሰልጣኝ እንደሆነ ግን አውቃለሁ፣ ሁሉም ሰውም ያውቃል ሲል አይት ኑሪ ተናግሯል። ነገር ግን ይህ እንግዲህ ከልቡ እንዳልሆነ ይገለጻል። ምክንያቱም አይት ኑሪ የግራ መስመሩ ተከላካይ ከማንቸስተር ሲቲ ጋር ከስምምነት ደርሷል የሚሉ መረጃዎች ደግሞ ትናንትና እየወጡ ነው። ተጫዋቹ አሁን ላይ ለአልጄሪያ ብሔራዊ ቡድን ለመጫወትም በብሔራዊ ቡድን ግዳጅ ላይ እንዳለ የሚታወቅ ተጫዋች ነው። ነገር ግን ከማንቸስተር ሲቲ ጋር ግን ከስምምነት ደርሷል። ከዛ በተጨማሪ ማንቸስተር ሲቲ ቤት መቀላቀሉ ማይቀሬ እንደሆነ የሚያሳዩ ዘገባዎች እየወጡ ይገኛሉ። ወልቭሶች እንግዲህ ይህንንም ወሳኝ ተጫዋቻቸውን ያጣሉ ተብሎ ነው የሚታሰበው። ምክንያቱም አንደኛውን ወሳኝ ተጫዋቻቸው ብራዚላዊውን ማቲያስ ኩኛህን ለማንቸስተር ዩናይትድ አሳልፈው ሰጥተዋል። አሁን ደግሞ ለሌላኛው የማንቸስተር ከተማ ክለብ አይት ኑሪ ሊሰጡ ከጫፍ እንደደረሱ ነው የሚነገረው። ማንቸስተር ሲቲ አይት ኑሪን ከዓለም ክለቦች ዋንጫ በፊት ነው ማስፈረም የሚፈልጉት። በዚህ ዝውውር ውስጥ ደግሞ ሄስኮ ግቫርዲዮል ወደ ተፈጥሯዊ ቦታ የሚመለስ ይሆናል፣ ወደ መሀል ተከላካይነት ቦታ የሚመለስ ይሆናል። አይት ኑሪን እዛ ጋር ማሰለፍ የሚችሉ ከሆነ ወይም ደግሞ ማስፈረም የሚችሉ ከሆነ ሄስኮ ግቫርዲዮል በመሀል ተከላካይነት ቦታ ላይ ጨዋታውን እንደሚያደርግ ነው ዘገባዎቹ የሚጠቅሙት። ስለ ራያን አይት ኑሪ እንግዲህ ተጨማሪ የግራ መስመር ተከላካዩ ለማንቸስተር ሲቲ እሽታውን ሰጥቷል የሚል መረጃ እየወጣ ይገኛል። በማንቸስተር ሲቲና በወልቭስ መካከልም በቅርቡ ድርድር እንደሚጀመር ጭምር ነው ፋብሪዚዮ ሮማኖ የገለጸውና ምናልባት አይት ኑሪ የመጀመሪያው የሲቲ ፈራሚ ሊሆን እንደሚችል የሚያሳዩ መረጃዎች እየወጡ ይገኛሉ። ሌላኛው ማንቸስተር ሲቲ የሚፈልገው ተጫዋች ራያን ቸርኪ ነው። በእርግጥ ቲጃኒ ራይንደርስንም ከኤሲ ሚላን ለማስፈረም ፍላጎት አላቸው። ነገር ግን ራያን ቸርኪ የሊዮኑ ተጫዋችም በማንቸስተር ሲቲ ፍላጎት ውስጥ ያለ ሌላኛው ተጫዋች ነው። የወደፊት ህይወቴን የምወስነው እኔ ብቻ ሆናለሁ ብሏል ራያን ቸርኪ ሲናገር። ማንም ሰው እንዴት ለምንና የት ነው የሚለውን አይወስንልኝም። እኔ መሰቀት አልፈልግም። ብዙ ተጫዋቾች እየተሰቃዩ ነው፣ ነገር ግን ጊዜው በፍጥነት ያልፋል። በ10 ወይም 15 ዓመታት ውስጥ በራሴና በምርጫዎቼም እንዲሁ ኩራት ይሰማኛል። ብዙ መናገር እንደምችል ተስፋ አደርጋለሁ ሲልም ጭምር ነው ራያን ቸርኪ እየተናገረ የሚገኘው። ቸርኪ ቀጥልና በዚህ ክረምት ማንቸስተር ሲቲ ለሱ ታማኝነት ያለው አማራጭ ስለመሆኑ ሲናገርም ሁሉም አማራጮች ታማኝነት አላቸው። አሁን ላይ ትኩረቴ ከፈረንሳይ ቡድን ጋር በምጫወታቸው 2 ወሳኝ ጨዋታዎች ላይ ነው። እናም ደግሞ በኋላ የሚሆነውን እናያለን ሲልም ጭምር ነው ራያን ቸርኪ የተናገረው። ቸርኪ ቀጥልና ለማንኛውም ፈተና ዝግጁ ነኝ። በየቀኑ እንግዲህ የአካልና የአእምሮ ነገሮችንም እየሰራው ዝግጁ ለመሆንም ከሁሉም በላይ ደግሞ ለኔ ጥሩን አማራጭም ለመምረጥ እየጣርኩኝ ይገኛለው። አንድ ሰውና አንድ እግር ኳስ ተጫዋችም ማድረግም ያለበትን ነገር በሙሉ እያደረኩ ይገኛለሁ ብሏል ራያን ቸርኪ ሲናገር። በፈረንሳይ ቡድን ውስጥም እንግዲህ ልመልሰው የምፈልገው ተጫዋች ቢኖር ዚነዲን ዚዳን ነው። የሱን መንገድ ነው የምመለከተው ሲልም ነው ራያን ቸርኪ የተናገረው። ፔፕ ጓርዲዮላ ይናገራል። ዮሃን ጋርሲያ በጣም ጥሩ ግብ ጠባቂ ነው። ማንቸስተር ሲቲ በየዝውውር መስኮቱ 500 ተጫዋቾችን ይፈልጋል። እናም የኢስፓኞሉ ተጫዋችና ምን እንደሚሆንም አብረን እናያለን። እንግዲህ ተጫዋቹን ግን እንደሚፈልጉት ነው ሲቲዎች እየተገለጸ የሚገኘው። በተለይ ኤደርሰን ሞራይስ በክረምቱ ይለቃል ወይስ አይለቅም የሚለው ጉዳይ እስካሁን የወሰነ ነገር የለም በእርግጥ። ነገር ግን ወደ ሳዑዲ አረቢያ ክለቦች ሊያመራ የሚችልበት እድል አለው። ምክንያቱም በጥር ተጫዋቾች የዝውውር መስኮት እንኳን በርከት ያሉ ክለቦች ከዚህ ተጫዋች ጋር ንግግር ሲያደርጉ እንደነበር የምናስታውሰው ነው። ፎቶ ጭምር እንዲሁ ይፋ ሲደረግ እንደነበር የሚታወስ ነው። ነገር ግን እንግዲህ ተጫዋቹ
ይለቃል አይለቅም የሚለው ጉዳይ ኤደርሰን ሞራይስ እስካሁን አልተለየም። ሌላኛው ስቴፋኖ ኦርቴጋ ነው። እሱም የመልቀቅና ያለመልቀቅ ዕድል አልተወሰነም። ነገር ግን ዮሃን ጋርሲያን እንደሚያደንቁት ጭምር እየተነገረ ይገኛል። ፔፕ ጓርዲዮላ ቸልሲ በይፋ ተጫዋች አስፈርመዋል። የምዕራብ ለንደኑ ክለብ ቸልሲ አዲስ ተጫዋች ወደ ቡድን ስብስቡ መቀላቀሉን በይፋ አስታውቋል። ሰማያዎቹ ፖርቱጋላዊውን አማካይ ዳሪዮ ኢሶጉን ነው ከስፖርቲንግ ሊዝበን ማስፈረማቸውን ያስታወቁት። የ20 ዓመቱ ዳሪዮ ኢሶጉ ከወራት በፊት ቸልሲን ተቀላቅሎ በውሰት ደግሞ ለስፖርቲንግ ሊዝበን መሰጠቱ አይዘነጋም። ቸልሲዎች ለተጫዋቹ ዝውውር 22 ሚሊዮን ዩሮ ማውጣቱ ሲገለጽም እስከ 2033 የሚያቆየውንም የ8 ዓመታት ኮንትራትም ይፈርማል ተብሎ እንደሚጠበቅ መረጃዎች እያሳዩ ይገኛሉ። ተጫዋቹ እንግዲህ በቀጣይ የቸልሲ ዋና ቡድንን እንደሚቀላቀልም ነው እየተነገረ የሚገኘው። ቸልሲዎችም እንዲሁ በዚህ የክረምት ተጫዋቾች የዝውውር መስኮት በንቃት ይሳተፋሉ ተብሎ ከሚጠበቁ ክለቦች መካከል ይገኙበታል። አንደኛውን ፈራሚ ከወዲሁ አረጋግጠዋል። ዳሪዮ ኢሶጉ እንደሆነ ተረጋግጧል። በቀጣይ ደግሞ እንግዲህ የተለያዩ ቀናቶች ላይ ደግሞ እንዲሁ ቸልሲዎች ሊያስፈርሟቸው የሚችሏቸው በርከት ያሉ ተጫዋቾች እንደሚኖሩ ይጠበቃል በዝውውር መስኮቱ ላይ። ባሎን ዶር በኤምባፔና በኦስማን ዴምቤሌ መካከል ይሆናል ብሏል ሮያን ቸርኪ። የሊዮኑ ተጫዋች ሮያን ቸርኪ ስለ 2025 የባሎን ዶር አሸናፊ ሲጠየቅም ምላሹን ሰጥቷል። የዘንድሮ የባሎን ዶር አሸናፊን መምረጥ በጣም ከባድ ነው፣ ቢሆንም ግን በኤምባፔና በኦስማን ዴምቤሌ መካከል ፉክክር ያለ ይመስለኛል ሲልም ነው ራያን ቸርኪ የተናገረው። በርካቶች ግን ከዚህ ሀሳብ በተቃራኒ ናቸው። በእርግጥ ኦስማን ዴምቤሌ ቢኖርም ከኬሊያን ኤምባፔ ግን እንዲሁ ላሚን ያማልን በዚህ ፉክክር ውስጥ እያደረጉት ነው። ነገር ግን ይሄ የራያን ቸርኪ ግላዊ ምኞት ነው ወይም ደግሞ የግላዊ አስቴት ነው። አሰልጣኝ ማውሪዚዮ ሳሪ ኃላፊነታቸውን ተመለሱ። ጣሊያናዊው አሰልጣኝ ማውሪዚዮ ሳሪ የሴሪኤውን ክለብ ላትሲዮን ከአንድ ዓመት በኋላ በድጋሚ በኃላፊነት ተረክበውታል። አሰልጣኝ ማውሪሲዮ ሳሪ ከ2001 እስከ 2024 ላትሲዮን በአሰልጣኝነት መርተው ባለፈው ክረምትም በገዛ ፍቃዳቸው ስራቸውን መልቀቃቸው አይዘነጋም። ማውሪሲዮ ሳሪ አሁን ላይ ግን አሰልጣኝ ማውሪሲዮ ሳሪ ላትሲዮን በአመት 2.7 ሚሊዮን ዩሮ እየተከፈላቸው እስከ 2027 ለማሰልጠን ፊርማቸውን አኑረዋል። ከአሰልጣኙ ከላትሲዮ ጋር ከተለያዩ በኋላ እንግዲህ አንድም የጣሊያን ክለብ እናስፈረመ ብሎ ስላልጠየቀኝ አዝኛለሁ በማለትም ጭምር አሰልጣኝ እንግዲህ ይናገራሉ። ይህንን የተናገሩት ማውሪሲዮ ሳሪ እንደሆኑ ነው መረጃዎቹ እያሳዩ የሚገኙት። ኒውካስል ዩናይትድ የቼልሲን የዝውውር ኢላማ ለመጠየቅ ተዘጋጅተዋል። ኒውካስል ዩናይትድ የክሪስታል ፓላሱን ተከላካይ ማርክ ጉሂን በክረምቱ ለማስፈረም ጥያቄ ለማቅረብም ተዘጋጅተዋል። ማክፓይሶቹ ከፍተኛ ኢላማቸውን ለማስፈረምም በጠንካራ አቋም ላይ እንዳሉ እርግጠኞች ይመስላሉ። ማርክ ጉሂንም ለማስፈረም ከምንጊዜውም በላይ ደግሞ ቅርብ እንደሆነ ቴሌግራፍ ዘግቧል። ኒውካስል ባለፈው ክረምት ለማርክ ጉሂ ዝውውርም ብዙ ሞክረው ነበር። ቴሌግራፍ እንደዘገቡ ምናልባትም በዚህ ዓመት እንደገና ለእርሱ ዝውውርም ጠንከር ብለው እንደሚመጡ ይጠበቃል። ኒውካስል ዩናይትድ ለትልቅ የክረምት ተጫዋቾች የዝውውር መስኮትም እየተዘጋጀ እንዳለ ነው እየታመነ የሚገኘው። ኒውካስል የካራባኦ ካፕ የፍጻሜ ጨዋታን ያሸነፈበትና ለቻምፒየንስ ሊግም የበቃበት ድንቅ የውድድር ዘመንን ያሳለፈ እንግዲህ ሲሆን እንግዲህ አሁንም እንግዲህ ተጫዋቾችን ለማስፈረም በትልቁ ይንቀሳቀሳሉ ተብሎ እንደሚጠበቅ ነው መረጃዎችን እያሳዩ የሚገኙት። የክረምት ተጫዋቾች የዝውውር መስኮትንም በጥሩ ሁኔታ ለማሳለፍም ዝግጁ እንደሆኑ ጭምር እየተገለጸ ይገኛል። የቴሌግራፉ ዘጋቢ እንግዲህ እንደሚያሳየው ከማርክ ጉሂ በተጨማሪ የብሬንትፈርድ አጥቂ ብሪያን ኢምቤሞ ከክለቡ ከፍተኛ ኢላማዎች መካከል አንደኛው ተደርጎ ይታያል። የካሜሩኑን ኢንተርናሽናል በጣም ጥሩ ቅርጽ ካላቸው የፕሪሚየር ሊግ እንግዲህ አጥቂዎች አንደኛው ነው። ስለዚህም እሱን ማግኘት ደግሞ ከቻሉ በኒውካስል ትልቅ ለውጥም ይመጣል። ነገር ግን ኤምቤሞን ለማስፈረም ማንቸስተር ዩናይትድ እንግዲህ በጣም ቅርብ የሆነው ቡድን እንደሆነ መረጃዎች እያሳዩ ይገኛሉ። ማርክ ጉሂ በቅርብ ጊዜ ውስጥ ቸልሲ ኢላማ ሆኖ ተገኝቷል። ቸልሲዎችም ወደ ቻምፒየንስ ሊግ መመለሳቸውና ደግሞ ባለፈው ሳምንት አጋማሽ ላይ ከተደረገው የኮንፈረንስ ሊግ የፍጻሜ ጨዋታን በማሸነፋቸው የውድድር ዘመኑን በተሳካ ሁኔታ አጠናቀዋል። ሁሉም የኒውካስልና የቸልሲም የማርክ ጉሂ ደግሞ መዳረሻ ለመሆን ይፈልጋሉ። ስለዚህም የእንግሊዙ ክለብ በዚህ ክረምትም ከሴልኸርስት ፓርክ መልቀቅ ከወሰነ ቀላል ምርጫ አይጠብቅም ተብሎ እንደሚታሰብ ነው መረጃዎች እያሳዩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን በተለይ በአመሻሹ የስፖርት የመረጃ ሰዓታችን ደግሞ ሌሎች የስፖርታዊ ጉዳዮችን አካተን በስፋት የምንገናኝ ይሆናል። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። መልካም ጊዜ፣ መልካም ቀን፣ መልካም የስራ ቀንም እንዲሆንላችሁ ጭምር ነው
በአክብሮት የምመኘው።